እንግዲህ እንደምታዩት ዶሮ ወጥ ያስናቀ ምስር ወጥ ነው። ምስር በእንቁላል ማለት ነው። እውነት ለመናገር በጣም ያኔ ለየት ያለ ምስር በእንቁላል ልክ ያው ዶሮ ወጥ በሉት ይለያል ከምር ጣዕሙ ምናምን። ያው እንግዲህ ምስር ብዙ ጊዜ ያው ሁሉም ቤት የሚሰራ ነው፣ ግን ትንሽ ለየት የሚያደርገው ዛሬ የሰራሁት ምስር በእንቁላል ማለት ነው። ልክ እንደ ዶሮ ወጥ። ሰላም ውድና የተከበራችሁ የማርቲና የጌች ዩቲዩብ ቻናል ተከታታዮች በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምስከይ ሰዓት አደረሳችሁ አደረሰን። ውድና የተከበራችሁ ቻናላችን ቤተሰቦች በሀገርም በሀገር ውጭም እንደየሰዓት አቆጣጠራችሁ ሰላምታዬ ድረሳችሁ እያልኩ ፈቅዳችሁና ወዳችሁ ሀሳብ አስተያየት ሰፖርት ስለምታደርጉኝ እስከዚህ ላልተለያችሁኝ ውድ የቻናላችን ቤተሰቦች ምስጋናችን ከልብ ነው እያልን ዛሬም እንደተለመደው ምስር በእንቁላል አሰራር እየላችሁ መጥቻለሁ ማለት ነው። እዚህ ያው የተጠቀምኩት ግብአት ሽንኩርት ነው። ሽንኩርቱ በዛ ይበል ልክ እንደ ዶሮ ወጥ ማለት ነው። በእጃችሁ አድርጉት፣ በማሽንም ፍጩት። እኔ ያው ደቀቅ አድርጌ በእጅ ነው የከተፍኩት። በእጅ የተከተፈና ከተፈጨው በእጃችን የከተፍነው ጣዕም አለው፣ ልዩነት አለው ለማለት ፈልጌ ነው። በከላጥ የምንፈጨው ብዙ ጣዕም አይሰጠንም። እንግዲህ ያው እንደምታዩት የተጠቀምኩት ግብአት ሽንኩርት፣ በርበሬ፣ ከወዲህ ቅላቱ ትንሽ እንትን ያለ ሚጥሚጣ ነው። ሚጥሚጣም ካላችሁ አድርጉ፣ ያው እንደየቤታችሁ ማለት ነው። የሚያቃጥል ነገር ካልፈለጋችሁ ደግሞ አታድርጉ። ነጭ ሽንኩርቱን ያው በአማረ መልኩ ቀጥቅጬዋለሁ። እናም ቲማቲሙንም እንደዛው በደንብ አድርጌ ቀጥቅጬ ሁሉም በእጄ ነው እንትን ያልኩት ማለት ነው። ማለቴ ቲማቲሙንም በማሽን በከላጥ የምትፈጩም አላችሁ፣ መፍጨት ትችላላችሁ። እኔ ግን በእጄ ነው የቀጠቀጥኩት እና ልዩ የሆነ ጣዕም ይሰጣል። በእጃችን የቀጠቀጥ ነው ማለት ነው። የማሽኑ ያን ያህል ብዙም እንትን አይሰጠኝም ለማለት ፈልጌ ነው። እንግዲህ ወደ አሰራሩ እንሄዳለን፣ አብረን እንሰራለን ቤተሰቦቼ። ለቤታችን አዲስ ከሆናችሁ እንግዲህ ሰብስክራይብ፣ ላይክ፣ ሰፖርት በማድረግ ቤተሰብ ሁኑ። ነባሮችም እንግዲህ ሀሳብ አስተያየት ያው ሳጥን መስጫው ኮሜንት መስጫ አለ፣ እዛ ላይ እየሄዳችሁ ሀሳብ ስጡን፣ እኛ ሀሳብ እንቀበላለን ማለት ነው። በኮሜንት ደስ ያላችሁን ሀሳብ አስተያየት ስጡን፣ ሀሳብ አስተያየት እንቀበላለን፣ ከስህተታችን እንመለሳለን፣ ምክር እንፈልጋለን ማለት ነው። እሺ አሁን ወደ አሰራሩ። በመጀመሪያ ድስታችን እንደምታዩት፣ ድስታችን ደግሞ ዛሬ ለየት ያለ ድስት ነው፣ እንደ ሀገራችን ማለት ነው። አያምርም? እውነት ደስ ይለኛል በዚህ ስሰራ ማለት ነው። እና ያው ድስታችንን አጥበን ልክ ምንም ነገር ሳናደርግ ሽንኩርታችን እናደርጋለን። ሽንኩርቱ ውሃውን እስከሚመጥ ድረስ እንከድነውና ዝም እንለዋለን፣ ምንም ነገር ሳናደርግ ማለት ነው። ሽንኩርቱን ምንም ነገር ሳናደርግ እንትን ብለን እስከሚበስል ውሃውን እስከሚመጥ ድረስ ማለት ነው። እንትናችንን ምስራችንን በመጀመሪያ በቀዝቃዛ ውሃ በደንብ አድርገን እናጥበዋለን። ከዛን ሙቅ ውሃ ነው የተጠቀምኩት። ሙቅ ውሃ አድርጌ እንደዚህ እዘፈዝፈዋለሁ ማለት ነው። ከዘፈዘፍኩት በኋላ ይሄን የዘፈዘፍኩትበትን ውሃ እንደፈዋለን። ምስር ብዙዎቻችሁ ጨጓራ ያመኛል ምናምን የምትሉ አላችሁ። ምስር በስነ ስርዓት ከተሰራ እንደ ምስር ምርጥ ምግብ የለም ማለት። ንጽህናውን ጠብቆ በደንብ አድርገን አጥበን በቃ እንትኑን ጠብቀን ካደረግነው ምስር ምንም ጨጓራም አይነካም፣ ምንም ነገር የሚነካው ነገር የለውም። ነገር ብዙ የሚወጣው ነገር አለ ሲታጠብ ማለት ነው። ቤተሰቦቼ አሳይቻችሁ ቢሆን በጣም ነው እንትን የሚለው ማለት ነው። እና እዚህ ጋር እንግዲህ ያው ሽንኩርታችን እንደምታዩት እየበሰለ ወደ ቅላቱ እየሄደልን ነው። እንደዚህ አጋ እየመሰለ ነው። አሁንም ያው እያገለባበጥን እንትን እንለዋለን ውሃውን እስከሚመጥ ድረስ ማለት ነው። ከዛን ውሃውን ከመጠጠልን በኋላ ውሃውን የሽንኩርቱ ውሃ መምጠጥ አለበት። ዘይት ለማድረግ የሽንኩርቱ ውሃ መምጠጥ አለበት ማለት ነው። እያማሰለን
በዚህ አጋጣሚ እኔ ደስታ ያኔ በዚህ ስሰራ ድስት ደስ ይለኛል። ትንሽ ከብረት ድስት ለየት የሚያደርገው ነገር አለ። ወፈር ይላል። ያው ጋዙን እሳቱን ትንሽ ቀነስ አድርገን ደግሞ እንትን ብንለው የተሻለ ነው። ዞሮ ዞሮ ከብረት ድስት ይሻላል ማለት ነው። እንደ ድስት ነው የሆነ ደስ ይላል። እና እንግዲህ ዘይት ተጠቀምኩኝ ማለት ነው። ዘይት አደረግኩኝ። ሽንኩርቱ ያው ውሃውም መጥቷል። ዘይት እንደ ቤታችሁ ያው ምስር ማለት እንደ ቀይ ወጥ ነው። ከዛን በርበሬ ነው የተጠቀምኩት። ግማሾቻችሁ እንትን ቲማቲምም ልታደርጉ ትችላለችሁ። እንደየቤቱ ያው ሁሉም አሰራር ይለያያል። ግን እንደኔ ቤት ደግሞ እንደኔ እንደዚህ አድርጌ ነው የምሰራው። ሰዎችም በፍቅር ነው የሚበሉት። አብረን ነው የምንበላው እኛ ማለት ነው። እንደዚህ ተሰርቶ የአበሻ ምግብ ይወዳሉ። እንግዲህ ከዚህ በኋላ እንትኑን ቲማቲሙን አደረኩኝ። ቲማቲሙን አብረን ከበርበሬና ከሽንኩርቱ ጋር አብረን እንትን እንለዋለን፣ እናዋህደዋለን። አብረን በደንብ እናሸዋለን፣ እሱንም ስጎውን ማለት ነው። በደንብ ያው ምስር ሲሰራ ስጎው ምናምን እንደንትን ያው እንደ ዶሮ ወጥ ነው ብላችሁ አስቡት። ነጭ ሽንኩርቱን እያደረኩኝ ቪዲዮ አድርጌያለሁ ብዬ ለካ አልተጫንኩትኝም ኖሯል ማለት ነው። ለማንኛውም ነጭ ሽንኩርት አድርጌያለሁ። ያው አይታችሁታል መግቢያ ላይ ነጭ ሽንኩርቱን ማሳይቻችኋለሁ። አሁን እዚህ ጋር አድርጌያለሁ ማለት ነው። ግማሹን አድርጌዋለሁ፣ ግማሹን ደግሞ ሊወጥ አካባቢ ከበሰለ በኋላ አድርገዋለሁ። ግማሹን አብሬ እንደዚህ አሸዋለሁ ከቲማቲሙ ሽንኩርቱ ከሁሉም ጋር ማለት ነው። እንግዲህ ያው እንደ ዶሮ ወጥ ይቆያል። ምስር ወጥም ሲሰራ ማሸቱ በጣም ይቆያል። ቤተሰቦቼ እኔ ያው እዚህ ጋር ያቀረብኩላችሁ ቆረጥ ቆረጥ እያደረኩኝ ነው ማለት ነው፣ እንዳይደክማችሁ ማለት ለዛ ነው እንጂ ምስር ሲሰራ ያደክማል። እና ከዚህ መጨረሻ እንግዲህ ያው እንደምታዩት ምስራችንን የተጠቀምነው። ምስራችንንም ያው ዘፍዝፈናል፣ ጽድት አድርገን አጥበናል። በሙቅ ውሃ በደንብ አድርገን ማርያም እናምላችሁ ከውስጡ የሚወጣው የምስር ቆሻሻ ብዙዎቻችሁ ታውቁታላችሁ እንግዲህ እና ያ በደንብ ካልታጠበ ጨጓራ ምናምን ይነካል፣ ያማል ማለት ነው። ምስራችንን እሽት እያደረግን እያሸን በደንብ አድርገን ውሃ ጠብ እያደረግን ነው እንትን ማለት ያለብን። እኔ ግን እዚህ ጋር ምንድነው ያደረኩት መሰላችሁ? ውሃውን አሸሁኝ በስጎው የተወሰነ ደቂቃ። ከዛን ሌላ ስራ ስታዘዝ ውሃውን ግጥም አድርጌ ነው ከድኔ የሄድኩት ማለት ነው። እና ምስር ስንሰራ እያሸን ውሃ ጠብ እዛው አጠገቡ ቆማን ማለት ነው። እንግዲህ እዚህ ጋር እንቁላላችን እየበሰለ ነው። እንቁላል ያው በርከት ማድረግም ትችላላችሁ። ቅቤ ተጠቀምኩኝ። ያው የኛ ጾም እንግዲህ እየደረሰ ነው። 2 ወር ከጿሚዎቹ አድርጎን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዛ ያብቃን ማለት ነው። እና ቅቤ ተጠቅሜ ያለው እንቁላል ደግሞ እንደዚህ ተቀቅሎ ከሚያድር ወጥ ውስጥ ሆኖ የተወሰነ መጠናችንን አቀንቀቅለን ካነሰም መጨመር እንችላለን ማለት ነው። እንቁላላችንን ደግሞ በቢላ ወይም የሆነ እንትን ማለቻ ከፈት ከፈት እናደርገዋለን። ለምን እንትን እንዲይዝልን ወጡ ወደ ውስጥ እንዲገባልን ማለት ነው፣ ወደ እንቁላሉ። እዚህ ጋር የምታዩት ጥቁር ነገር ምንድነች ልትሉ ትችላላችሁ። ከታች የኔ አሮብኝ ወደ ላይ እንትን ስላት ወጣ ነው ማለት ነው፣ ሌላ ነገር አይደለም። ጽድት ያለ ምስር ነው። እውነት ለመናገር ሁላችሁንም አሪሂቡ ብለናል። ተፈደሉ ቤተሰቦቻችን ማለት ነው። አብረን እንብላ፣ ያው ባህላችን ነው፣ እንብላ እንጠጣ ማለት ነው። እንግዲህ ቤተሰቦቻችን ቪዲዮውን ወደ ማጠቃለሉ ደርሰናል። ወጣችን በዚህ መልኩ ደርሷል። እውነት ለመናገር እኔ ራሱ አፌ
ዋይ ሙላ ነው። በጣም ነው ሽታው ምናምን ነገር ያው የሌለ ነው ስላችሁ እንትን ይላል። ቤቱም ሞልቶታል። በዛ ላይ በርበሬው የሀበሻ በርበሬ ታውቃላችሁ። ቤቱ ምን ልበላችሁ መጥበሁ እስከ ፎቅ ድረስ ሄዷል። እና ለማንኛውም ሰርታችሁ ቅመሱት፣ ሞክሩት ከማለት እንትን አልልም። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ነባሮችን ማሳብ አስተያየት እንቀበላለን። ባይ ባይ። በቀጣይ እስከምንገናኝ ቸር ቆዩልን።